የሕክምና ማስረጃው ላይ ያለው አንድ አይነት ነው። ምንም ልዩነት ቃል የለውም። ጂጂ ካለችው ማለት ነው። ሳሪ ልዩነት ቃላት ከጂጂም ከነዛኞቹም ያገኘውባቸው ልክ አንቺ ያንቺም ሐሳብ የኔም ሐሳብ እንደሆነው ሳሪ ኤምባሲ ስራው ይሄ ነው። የኛ ትልቁ የሳሪም ትልቁ ጥያቄዋ ኤምባሲው ይሄ ሆኖ ስራው ይሄ ሆኖ ያለ እናንተ ለምንድን ነው እዚህ ነገር ውስጥ የገባችሁት? ለምንስ ወስዳችሁ በግለሰብ ገንዘብ መሰብሰብ አስክሬን ላይ አስፈለገ? ይሄ ነው የሳሪ ፖይንት እንጂ የሳሪ መንጣጣት አይደለም። ውክልና ላልተሰጠው ግለሰብ ኤምባሲ ሬሳን ለግለሰቦች ሬሳ እንዲቀበሉ በምን ደረጃ ነው ፈርሞ ኃላፊነት አለው እንደ ኤምባሲ ስለ ግለሰብ ሞት እኛ ሀገር አይሰጥም። ኤምባሲ ኃላፊነት ይወስዳል ጋይስ ስህተት ካልሆነ ምናልባት እኔ ካልተሳሳትኩ ቤተሰብ መሆን አለበት ወይ እህት ወይ ወንድም ወይ ደግሞ ቤተሰብ መሆን አለበት። ቤተሰብም ሆነሽ እኔ አንድ ነገር ያጋጠመኝ ነገር ስላለ ነው። ቆይ አስክሬን ገብተህ ማየትም አትችልም። ቆይማ ጂጂ ምናልባት ኦኬ ምናልባት እናንተ ያደረጋችሁት ነገር ትክክል ነው፣ ምናልባት ይሄን ነው አልልም። ግን እኔ እዚህ ሳውዲ አረቢያ ላይ ቅርብ የሆነ ሰው ሙቶ በመኪና አደጋ ሙቶ ከ6 ወር መጥቶ እዛ ፈርሞ ሬሳ እንኳ ፈልገን ለማሳየት እዛ ሬሳው ተቀመጠበት ሆስፒታል እንኳ ሂደን መጠየቅ አንችልም። ከኢትዮጵያ የቤተሰቦቹ ወረቀት ከወረዳ ከሚኖርበት አካባቢ እስከ አዲስ አበባ የውጭ ጉዳይ ሚኒስቴር ማህተም ተመቶበት የኔ የመኖሪያ ፈቃዴ ሁሉ ተረጋግጦ የዛ የሟች ቤተሰብ እንዲያነሳ ሬሳ እንዳሳጥብ ያለውን ችግር ጉዳዩን እንድከታተል ሙሉ በሙሉ በኢትዮጵያ መንግስት እውቅና ከተሰጠ በኋላ ነው እዛ ሆስፒታል ሬሳውን ቸክ ማድረግ የቻልኩት። 6 ወር ሙሉ ተቀምጦ እነዛ ሰዎች እንኳ ከአስፋልት ላይ ወድቆ ሲያነሱት ህጋዊ አይደለም። እንግዲህ እንኳን ይቺ ለኢንቨስት ቱርክ የገባች ሴት ልጅ ህጋዊ በባህር የመጣ ህጋዊ ያልሆነ አስክሬን ሰው ማንኛውም ሰው ሂዶ ማየትም ማንሳትም አይችልም። 6 ወር አፈሩን አራግፌ ኦኬ ከፍሪጅ ሳወጣው 6 ወር ነው የሆነው። ሬሳውን የሚመጣ ሰው ሩቅ ነው ካለንበት ሀገር። እኔ ከምኖርበት ጅዳ ከሪያድ 400 ኪሎ ሜትር ይርቃል። ከሪያድ እንደገና ደግሞ ሌላ ቦታ ማለት ነው። በዚህ ደረጃ ያለው ህግ ዱባይ ላይ ማለት ከዱባይ ኤክስፖርት እንትን ሂዳ ለጉብኝት የሄደችን እህት በምን ጊዜ ሰውየው የፈለገ ተአምር ይሁን እንጂ እሱ ቤት ነው የሞተችው። ይሄ ጉዳይ በእኔ በግለሰብ እንኳ አመለካከት እንኳ አይደለም በመንግስት 3 ዓመት 4 ዓመት የሚፈጅ ጉዳይ ነው። በፍርድ ቤት እንኳ ራሱ ሰውየው ነፃ ለመሆን ሙሉ ቤተሰቡ ለእስርም ያጋልጠዋል። እንኳን አይደለም ዱባይ ላይ ለግለሰብ አስረክቦ ሬሳዋን ወደ ሀገሩ መመለስ ቀርቶ አይደለም ይዞ በነፍስ ከነነፍሷ ይዟት ወደ ቱርክ እንደገባው ሁሉ በሙሉ ኃላፊነቱ ወደ ኢማራት አስክሬኗን ይዞ መሄድ ግዴታ አለበት። ቱርክ ትቶ መሄድ አይደለም ያለበት ሰውዬው። ነገር ግን በእኛ በደካሞች በሚስኪኖች ስደትን ድህነትን ለመዋጋት በተሰደዱ ግለሰቦች የሚሰራ ቁማር አለ፣ የሚሰራ የሬሳ ንግድ አለ። ሳሪ ሁላችሁም መሲ ሁላችሁም ጋር ኤምባሲ መስራት የሚገባውን ነገር አፋጠን መጠየቅ ስንችል እኛ ግለሰቦች የማይገባን ስራ ውስጥ እየገባን ብዙ መስዋዕትነት የከፈልን ሰዎችም አለን። ሁላችሁንም ከዚህ ነገር ግን መቆጠብ መቻል አለብን። ነገ በእኔ ላይ ሊመጣ ይችላል፣ በሁላችንም ላይ የሚመጣ ጉዳይ ስለሆነ ማለት ነው። ትልቅ ወንጀል ነው እየተሰራ ያለው፣ ትልቅ ወንጀል። እኛ ሶሻል ሚዲያ ላይ ለስደትን የምንንቀሳቀስ ሶሻል ሚዲያ ታዋቂ ፌመሶች እንጂ የኢትዮጵያን ህገ መንግስት የኤምባሲን ስራ የምንሰራ ኃላፊነት የተሰጠን ስልጣን ያለን ግለሰቦች የለንም። እዚህ ሚዲያ ላይ ወላ መሲ ወላ ጀነራል ሳሪ ማንኛውም ቲክቶከር ፌመስ ያለ ኤምባሲ ፍቃድና ፊርማ የማንንም ግለሰብ ጉዳይ የማንቀሳቀስ መብትም ስልጣንም የለንም። ያ በአጠቃላይ ጀረና አንድ ነገር ልንገርህ፣ ጂጂ ማለት ኮሚኒቲ ናት። የኤምባሲ የተቋቋመች የተወከለች ኮሚኒቲ ናት። ምናልባት እሷ ልትቀበል ትችላለች። ገባ ኤምባሲ ውክልናውን ከሰጣት ያለ ቤተሰቧ ፍቃድ ያለ ኢትዮጵያ ፊርማ ኤምባሲ መስጠት አይችልም። አዳምጪ፣ ኮሚኒቲ አይችልም። ኮሚኒቲ ሬሳ መስጠት አይችልም። የጂጂ የመጀመሪያ አነጋገር ምንድን ነው? እንደ ኮሚኒቲ ተረከቢ ተብላ ሳይሆን ሰንበዲ ደወለላትና ነጋዴው ደውሎላት እንደዚህ የሞተች ልጅ አለች፣ እባክሽ እኛ ብር እንትን እንላለን። ኮሚኒቲ ከሆነ ጂጂ ብቻዋን አይደለችም፣ ሙሉ ኮሚኒቲው ይጠየቃል ማለት ነው። ዛት ሚንስ እንደዛ ከሆነ ደግሞ ኮሚኒቲው ልጅቷን እንደተቀበለ ሁሉ እንደተቀበለ አገሩ ያስገባል። አለቀ። አሁን እዚህ ጋር ግን ጂጂ የሆነ ቦታ ላይ ሴንድ ተደረገ ምን
የልጅቷ ሞታለች ተብሎ ሰንበድ ደወለላት ነጋዴ። ከዛ በኋላ ሁሉን ነገር እኛ እንችላለን አላት። መጣች፣ አመጣቻት። መጀመሪያ ስታመጣ ራሱ አልጠየቀችም፣ አልደወለችም ለባልተቤቷ ወይም ኃላፊነት ለሚሰማው ሰው ለቤተሰብ አልደወለችም። ምንድን ነው ያለችው? አሁን ነው የደወለችለን ለባሏ። ምን ሲባል? ብር ሲባል አሁን ይኸው እሷ ብላለች ጂጂ ራሷ መጀመሪያ። ከዛ ጥያቄ እሺ፣ እዛ ከመውሰድሽ በፊት አንቺ ደውለሽለታል? እያንዳንዱንም ነገር እያንዳንዷን ነገር እያነሳው በመረጃ እዛ ከመውሰድሽ በፊት እኔ ልረከብ ነው፣ አስከሬን ልረከብ ነው፣ እኔ ልወስድ ነው። መጀመሪያ አስክሬን ወንድማችን ያለውን አልሰማሽም እንዴ? አስክሬን ለመውሰድ ውክልና ከኢትዮጵያ ተልኮ ፕሮሰሱን እኮ ወንድማችን አሁን የተናገረው። ስለዚህ ያንን ጨርሰሽ ነው የወሰድሽው አንቺ? ያለዛ ፍቃድ ማንም ሰው አስክሬን ሊነካ አይችልም። ስለዚህ ያንን ጨርሰሽ ነው የወሰድሽው? ኦፍኮርስ። እንዴት ወስዳለሁ? ማንም የሰጠሽ ከቤተሰቦች ውክልና ተልኮልኝ ኤምባሲ ውክልናዬን አረጋግጦ ከዛ በኋላ አንቺ ማነው ደውሎ ውክልና እንድትወስጂ ያደረገሽ? አይ ምናልባት ሳሪ እስኪ ቆይ፣ ምናልባት በጠየቅሻት ጥያቄ ኦኬ ከኢትዮጵያ ውክልና ተልኮ ያለዛ ነገር ሬሳ መቅረብ እንደማችል አይምሮ አይደለም። ይሁን ማነው ደውሎ ለመነቃቀፍ ነው እንዴ ወይስ? አይደለም። እናንተ ለምንድነው ስትጠየቁ እየጠየቅሽውን እኮ እየመለስኩ ነው። እሱም የነገረሽን የአንዱ የነገረውን መደጋገም እኮ ነው። አይደለም። ውክልና ለአንቺ የሰጠሽ ማን ነው? እህት አለቻት። ባሏ ውክልና ሊሰጠኝ አይችልም። እህቷ ወክላ ኤምባሲ ላከች። ከኤምባሲ ደግሞ የኔ ውክልን ተረጋግጦ ተሰጠኝና ሂጄ ወሰድኩኝ። ፕሮሰሱ ያው ነው። ምንም የሚቀየር ነገር እኮ የለም። እስኪ ሳሪ ምናልባት ጂጂ የጅዳው ከንቲባ የሚለውን አስገቢውና ምናልባት ኤምባሲ እሱም ጉዳዩን ስለሚያውቀው አስገቢውና ችግር የለውም። ሳሪ ምን አለ መሰለሽ አሁን እነሱ ይኸውልህ እኛ ምን እንደሆነ ታውቃለህ? ልጅቷ ከአረብ ሀገር ነው ሄደችው። ከአረብ ሀገር ነው ሄደችው። እቺ ልጅ ከአረብ ሀገር ነው ሄደችው። ከአረብ ሀገር እስከሄደች ድረስ የወሰዳትም እዚሁ አብሮ ማዳሟ ወይም ደግሞ አሰሪዎቿ ናቸው። እነዚህ ሰዎች ያንን ነገር አጣርተው ወደ ሀገሩ አስከሬን መላክ ሲችሉ ለምንድን ነው ኢትዮጵያን ተባብሮ እዛ እንዲልክ የተደረገው? ከነ ጭራሽ ውክልና ወስዳ ጂጂ ከመጣች በኋላ ደግሞ ያንን ነገር ካደረገች በኋላ አሁን ምን ሆነ መሰለ? ሰውየው ምንም አይነት ኢንሹራንስ የለውም፣ አይከፍልም ምንም አይነት ተብሎ የብር መዋጮ እየተካሄደ ነው። ለምንስ ተካሄደ? ለምንስ ሆዷ ተቀደደ? ሳሪ አንድ ነገር ልንገርሽ። ይኸውልሽ እኛ ሀገር ላይ ይኸውልሽ ከከሰሽ በኋላ በሱ ቤት በኩል በሱ ኢንሹራንስ መታ እዚህ ሀገር ውስጥ ከሞተች ተጠያቂነት ያለው ሙሉ ለሙሉ ሰውየው ነው። ይቀጥል ደግሞ ማለት ነው ታዝሚናት ምን እንደሚባለው ጂጂ ታዝሚናት ራሱ ይከፍላል። ታዝሚናት ይሄ ምንድን ነው ገንዘብ የሚከፈለው ከሞትሽ በኋላ ጄኔራል ምናልባት የምታውቀው ከሆነ መቅዲ ታዝሚናት ምንድን ነው የሚከፈለው እዚህ ሀገር ውስጥ? አንድ ሰው በነገራችን ላይ አንድ ሰው ከአንድ ሀገር ወደ አንድ ሀገር ለጉብኝት ሲገባ በዛ ሀገር ውስጥ የገባበትን የጉብኝት ጊዜ ያ የኮቲ ይባላል። ገብቶሻል? የኮቲ ይባላል። እዛ ስትገቢ ስትገቢ መጀመሪያ ያው በኮቲ ስም ነው የሚከፈለው። ግን በዛ ሀገር ውስጥ ለደህንነትሽ ለተለያየ ነገር በዛ ሀገር ላይ ለሚደርስብሽ ማንኛቸውም ነገሮች ኢንሹራንስ ራስሽን ሴቭ የምታደርግበት ሳሪ ይኸውልሽ በሞት በኩል የሚከፈለው ገንዘብ በጣም ሀይ የሆነ ገንዘብ ነው። ይኸውልሽ ሰው የሚሄደው ጥሎ የሄደውም ከእንደገና ኢንሹራንስ አይከፈልም የተባለ እኮ ራሷን ስላጠፋች ነው ስለተባለ ነው። ራሷን ሰውዬው ሳይከሰስ እኮ ነው የወጣው እንጂ ቢከሰስ ኖሮ ከዚህ ሀገር እኮ ባልወጣ ኖሮ እኮ አይወጣም ነበር እኮ ማንም እኔ ማታ ይኸውልሽ መሲ አንድ አዳምጪኝ፣ በገብርኤል ወይኔ ራሴን አመመኝ። አንድ አዳምጪኝ። እኔ ይሄን ነገር ማታ ልጅም ሁላችን በግሩፕ ስናወራ ከሰማ በኋላ ማንን ነው መጠየቅ የፈለኩት? መሲን ነው። መሲ ጋር ነው ቮይስ ያደረኩት። መሲ ይሄ ሰውዬ ከሷ በኮንትራት አብራ ስትሰራ የነበረችው ልጅ እዚህ ሀገር መታ ህይወቷን ካጣች በኋላ ሰውዬው ሬሷን ጥሎ የመሄድ መብት አለ ወይ? እንዴትስ ሊወጣ ቻለ? ማንን ነው የምንጠይቀው ብዬ ነው የጠየኳትኝ እንጂ ገንዘብ ይሰሰው ወይ እንደዚህ ክሱ ፋይሉ እኮ የሰውየው ስም ለልጅቷ ጋር እንደዚህ አይነት ችግር ደርሶ ውክልና የሰጠ ሰው ፈርሞ ጉዳዩን ካላስያዘው እኮ ሰውየው በነፃነት ወጥቷል እኮ ፈጥኖ። ሲጀመር ሰውየውን ካልከሰሳችሁት እንዴት ሬሳ ጥሎ ነው የወጣው እኮ ወጥቶ ነው የሚሄደው። እናንተ እኮ ሰውየውን የከሰሳችሁት ነገር የለም እኮ
የመጣችሁ አንዴ አሁንም የተዛባ ነገር አትናገር።